የሰይድና የሱመያ ነገር ግን ወዴት እያመራ ነው? ወረ እንዴ በጩቤ እስከ መወጋጋት እንግዲህ ደርሰዋል ሰይድና አሚር ማለት ነው። እንግዲህ በቀደም በዱላ እስከ መደባደብ ደርሰው ነበረ። በዛም መሀል እንግዲህ ሰይድ ሱመያንም እንደመታትና እጇን እንደተጎዳይ እንግዲህ ተናግራለች። እሱንም እንግዲህ በፋሻ ነገር አሲዛ አይተናታል። ዛሬ ደግሞ እንግዲህ ያው ሙቤ ሰላም ማውረድ አለባችሁ፣ በዚህ ሁኔታ ወዳልሆነ ነገር ይኬዳል፣ ይሄ መሆን የለበትም፣ እርቅ መፍጠር አለባችሁ ብሎ እንግዲህ ሰይድን ጠይቆ እንግዲህ ከሰይድ ጋር አንድ ላይ ወደ ሱመያ መኖሪያ ቤት ያቀናሉ። አሚርም እኔ ለሱመያ ምንም ነገር መሆን እችላለሁ፣ ሱመያን ምንም እንዲያደርጋት አልፈልግም እያለ እንግዲህ ቢላዋ ይዞ እንትን ሲል ነበረ ማለት ነው። እንግዲህ ከዛም በኋላ ያው ሰይድ አሚር ይቅርታ እንዲጠይቀው ይፈልጋል። አሚር ደግሞ ሱመያን ሰይድ ይቅርታ እንዲጠይቃት ይፈልጋል። እና እኛ ለምንድን ነው አንተን ይቅርታ የምንጠይቀው? ይቅርታ መጠየቅ ካለብህ አንተ ነህ ሱመያን ይቅርታ መጠየቅ ያለብህ ይለዋል ማለት ነው አሚር። ሰይድ ግን ሱመያንም ሆነ ማንንም ይቅርታ መጠየቅ አይፈልግም። እሱ ይቅርታ እንዲጠየቅ ነው የሚፈልገው። ይሄን ደግሞ በፍጹም እሱን ይቅርታ የምንጠይቅበት ምንም ነገር የለም ብለው እንግዲህ ይቅርታ ለመጠየቅም አልፈለጉም። እንግዲህ ሰይድም ሙቤን አንድ ውለታ እንድትውልልኝ ወይም ደግሞ እንድታሸማግለኝ የምፈልገው ነገር ቢኖር ከሚስቴ ጋር አንድም ሰው እንዲሆን አልፈልግም፣ ካጠገቧ ይራቅ፣ ኒካ አለኝ፣ ኒካ አላወረድኩም፣ ሚስቴ ናት። ስለዚህ ይሄ እሷንም ሆነ እሱንም ያስጠይቀዋል። ስለዚህ ካጠገቧ እንዳይደርስ አድርገው ንገረው፣ ካጠገቧ እንዲደርስ አልፈልግም። ማግባት ከፈለገች ልጆቼን ሳታኝ ማግባት ትችላለች እያለ ነበር። እንግዲህ ልጆቼን ከሰጠሽ በኋላ እንደፈለግሽ መሆን ትችያለሽ፣ አያገባኝም ስላንቺ እያላት ነበረ ማለት ነው። እንግዲህ በዚህ መሀል እሺ ይቅርታ አይጠይቅም። በቃ ጠይቀኝ አልጠይቀኝ ከሱ ጋር ጉዳይ የለኝም፣ ግን አጠገቧ እንዳይደርስ ብሎ ለመሄድ ሲሞክል ይሄኛው ጥቁር ቲሸርት የለበሰው የአሚር ጓደኛ ሰይድን ይዟል ማለት ነው። በዚህ መሀል እንግዲህ አሚር ያስቀመጠውን ቢላዋ አንስቶ ሰይድን ሊወጋ በሚታገልበት ሰዓት እንግዲህ ሰይድ ቀምቶ አሚርን ወግቶት ሂዷል ማለት ነው። እንግዲህ አሚርም መሬት ላይ ተዘርሮ ነበረ። ሌሎችም እንግዲህ ራሳቸውን ይዘው ወንድም እያሉ ነበረ። ጉድ እኮ ነው ዘንድሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዙ ስትረፍረፍ ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላችኋለሁ ውዶቼ። እና እንግዲህ ዛሬ በእነ ሱመያ ዙሪያን እንግዲህ የመጣሁት ማለት ነው። እና እንግዲህ ሰሞኑን ያው አሚር ለሱመያ ቀለበት ሊያደርግላት ነበረ። እሷም እንግዲህ ያው ቀለበቱን አልተቀበለችውም። ኒካ እንዳላት ከሰይድ ጋር እንዳልተለያየች ነግራው ነው እንግዲህ ነገሩን እንትን ያሉት ማለት ነው። ሰይድ ግን ለምን የሆነ ለምን እያወቀ ይሄንን አደረገ? እኔ ከራሱ ጋር አይደለም፣ ጤነኛ አይደለም፣ ጤነኛ ቢሆን ይሄን አያደርግም ብዬ ነው የተውኩት እንጂ በህግም ማስጠየቅ እችላለሁ፣ መጠየቅ እችላለሁ፣ እሱን መክሰስ እችላለሁ። ለምንድን ነው ይሄን ያደረገው እያለ ነበረ። እንግዲህ ያው በባለፈውም ሄዶ ያው እስከ መደባደብ ደርሰዋል። እንግዲህ በዛ መሀል
የተጎዱ ሰዎች አሉ። የአሚር ጓደኛ አንደኛው ጓደኛቸው እንግዲህ ጀርባው የሆነ ችግር ተፈጥሮበታል ምናምን እያሉ ነበር። እንግዲህ የምንድን ነው የመሰበር ነው የመጣመም የሆነ ብቻ ሲሉ ነበረ። ወገሻ ጋር ወስደውት ያው ታሽጎለት ምናምን እንትን ሲል ነበረ ማለት ነው። አሚርም እንደዛው ጎኔን አካባቢ ተጎድቻለሁ ሲል ነበር። ሱመያም እንግዲህ በካልቾ መቷት ነበረ ማለት ነው። እንግዲህ እግሩን አንስቶ ሲመታት ነበር እና በዛን ሰዓት እጇን አጊቷት ስለነበር እንግዲህ እጄን አሞኝ መቶ ምናምን ብላ እንግዲህ እሷም እንደዚሁ አሻሽጋ ነው ያለችው ማለት ነው። እና ይሄንን ሁሉ ነገር አድርጎ ሰኢድ ግን ይቅርታ ለመጠየቅ ፈቃደኛ አይደለም ማለት ነው። አሁንም እያላት ያለው እያስጠነቅቃት ነው። ግን እዚህ ጋር ማለት ነው የምሬ ነው ኒካ አላወረድኩም ኒካ እስካለ ድረስ ማግባታችም ምናምን እያላት አንተ ስንቱን ሴት እያንጋጋ ስንት ነገር እያደረግ እኔም አላገበበት ምንም አይነት ምክንያት የለም። ኒካው መውረድ ይችላል እኔ አላወርድም ማለት ደግሞ እሷ እንደዛ ስትል ማለት ነው አለማውረድህን አሳያለሁ ችግር የለውም እሱ ሸሪያ ፍርድ ቤት ማውረድ እችላለሁ ምንም ችግር የለውም ምናምን ስትለው አቺም ምናምን እያለ እንግዲህ ሲላት ነበረ። እኔ እዚህ በቁሜ እያለው አንቺን የሚያገባ ሰው እኔን ገሎ ነው የሚያገባሽ እያላት ነበረ ማለት ነው። እና ሰኢድ እንግዲህ ያው እየዛተባት ሁሉ ነው ማለት ነው። እንዴት እንደሆነ አላውቅም ብቻ ግን ማግባት እንደማትችል እሷ ካገባች ደግሞ እሱን ገሎ ነው እንግዲህ ሌላ ሰው ሊያገባት የሚችለው ይሄን ነው እያለ ያለው ማለት ነው። እኔን ገሎ ነው አንቺን ማግባት የሚችለው እኔ በቁም እያለው አታገቢም ላግባም ካልሽ ደግሞ ልጆችን ሰተሽ ነው ልጆችን ስጭኝ እንደፈለሹ እኔ ቆይ እኔ እኮ እናት እዚህ ጋር በህይወት እያለች ልጆችን ስጭኝ አንቺ እንደፈለግሽ እኔ ልጆቹን ሰጠችው ወስዶ ከነዛ ከሁለት ሚስቶቹ ጋር አድርጎ ልጆቹን በሁለት እናትያ መከራቸውን ሊያስበላቸው ነው እንዴ? እንዴ ምንድነው ነገሩ ሰውየው ማለት ነው። ልጆች ማደግ ካለባቸውም ከእናታቸው ጋር ነው ላለለት ያው ከእናት ከአባቱ ጋር ቢያድግ ጥሩ ነበረ። ግን ምንም ማድረግ አይቻልም። እነዚህ ልጆች ደግሞ ፈጣሪ ከእናት ከአባቶቻችሁ ጋር እደጉ ካላላቸው ቢያንስ እንኳ ደግሞ ከእናታቸው ጋር አብረው መኖር አብረው ማደግ አለባቸው ከእናታቸው ጋር ማለት ነው። ከእናታቸው ጉያ መውጣት የለባቸውም እነዚህ ልጆች ማለት ነው። በዛም አለ በዚህም አለ ሰኢድ አሁን ላይ ልጆችን ስተሽኝ አንቺ ማግባት ትችያለሽ አለበለዚያ ግን ልጆችን ሳትሰጪኝ አንቺ ሌላ አታገቢም እያላት ነው። እሷም ደግሞ አገባለሁ አሳያለሁ እያለችው ነው። ይሄ ልክ መጋባት እንደዚህ መሆን ግን ወዴት ሊያመራቸው ይችላል? ምን ሊፈጠር ይችላል? እንግዲህ ከአሁኑ እያየነው ነው ይሄ ነገር በጩቤ እስከ መወጋጋት እንግዲህ ሰኢድ ያው ቀምቶ ነው እንግዲህ ጩቤውን ያነሳው አሚር ነው ቢላዋውን ማለት ነው። ከመጀመሪያውንም ሲዝት ነበረ አሚር ማለት ነው ሲዝት ነበረ ቢላዋ ይዞ እንግዲህ እሱንም ደብቆ አስቀምጦ ይሄኛው ልጅ ወዴት እየሄድክ ነው ናንቺ ብሎ ትካሻውን ሲይዘው አሚር ደግሞ ካስቀመጠበት አነሳና ሊወጋው ሲል ነው እንግዲህ ያው መቼም እንግዲህ ራሳችሁን ለማትረፍ ስትሉ እንትን ትላላችሁ ራሳችሁን ትከላከላላችሁ። ግን ቢሆንም ቀምቶ እሱን ዙሮ ከመውጋት ቀምቶ እንደ መረጃ እሱን ይዞ መክሰስን ምንም ማለት ይችል ነበረ። የሰው ወግቶ ከመጣል ማለት ነው። ይሄ ልጅ እንግዲህ አላህ ተረፍ ካለው ሊተርፍ ይችላል። ከሞተም እንግዲህ አስቡት እስቲ የሚመጣውን ከባድ አደጋ ማለት ነው። እስር ቤት ገብቶ እንግዲህ
ልጆችን የሚላቸውን ለራሱ ላያቸው ከነካቴውም ይችላል ማለት ነው እስር ቤት ከገባ እና ይህንን አደጋ መፍጠር የለበትም ነበረ ባይኔ ሰኢድ ማለት ነው። እሱ ሊወጋው አነሳ አይደለ ቀምቶ ቢላዋውን እንትን ማለት ይችል ነበረ። ዙሮ እሱን መውጋት የለበትም ነበር እንደ መረጃ እሱን ይዞ በቃ ቢያንስ እሱ ደግሞ በእድሜም ቢሆን ትልቅ ነው ሰኢድ ማለት ነው። ይሄኛው ገና ወጣት ነው፣ ገና ልጅ ነው። ሰኢድ ደግሞ በእድሜ ትልቅ ነው፣ ማገናዘብም ማሰብም የሚችል ነው ማለት ነው። እና ይሄን ማድረግ አልነበረበትም፣ ትልቅነቱን ማሳየት ነበረበት። እሱን ሊወጋው እንዳነሳ እሱ ደግሞ ቀምቶ ባለመውጋት በቃ በተግባር ለምን እንደዚህ እንዳደረገ ለምን ሊወጋው እንደሞከረ ህግ ይጠይቀው ለምን እንደዚህ እንዳደረገ ማለት ነው እንጂ ዙሮ እሱ መውጋት አልነበረበትም ሰኢድ ማለት ነው። እና ለማንኛውም ከወጋው በኋላ እንግዲህ ቶሎ ነው የሄደው ማለት ነው ሰኢድ። እዛ ጋም ምንም የተዟዟረው ምንም ያለው ነገር የለም። እሱን ወግቶ ጣለው። ከዛም በኋላ ወጥቶ ሄደ ማለት ነው። እንግዲህ የሱመያ ጓደኛና ይሄኛው ደግሞ ሰኢድ ሊሄድ ሲል ትከሻውን ይዞ የመለሰው እሱ ቆመው እንግዲህ ራሳቸውን ይዘው ወይኔ ወይኔ ሲሉ ነበረ። ይሄ ጥቁር የለበሰው የአሚር ጓደኛ ጥፋት አጥፍቷል። ሰኢድ እኔ ይቅርታ ጠይቀኝም አልጠይቀኝም ምንም አይደለም፣ አይጠይቀኝ ተወው ችግር የለውም፣ ግን ከሷ አጠገብ ይራቅልኝ፣ በቃ እኔ ከሷ ጋር ሆኖ ማየት አልፈልግም ምናምን ብሎ ነው እንግዲህ ጥሎ ሊወጣ ወጥቶ ሊሄድ ሲል ነው እንግዲህ ይሄኛው ይዞ ሲመልሰው ነው እንግዲህ ይሄኛው ደግሞ ሰኢድ ደግሞ ለምንድን ነው የምትይዘኝ ምናምን ብሎ ዘወር ሲል ያንኛው ደግሞ ሄዶ ካስቀመጠበት አንስቶ ሊወጋው ሲል ነው እንግዲህ ሰኢድ ቀምቶ አሚርን ይወጋው ማለት ነው። እና ብቻ የምር እኔ የሚገርመኝ ነገር አንድ ነገር አለ። ሰውን ለመጉዳት በግሩፕ ምናምን የሚሉት ነገር አለ። ግሩፕ ይዘው ምናምን ጓደኛ ምናምን የሚሉት ነገር ማለት ነው። ይደብራል። የምን እንደዚህ ጥሩ አይደለም። ለሰው ልጅ ሰላምን የመሰለ ነገር የለም። ሰላም መፍጠር ነው። ያለበለዚያ ግን ሌላ ችግር መፍጠር፣ ሌላ አደጋ ማድረስ ጥሩ አይደለም ባይነኝ እንደኔ ማለት ነው። ሱመያ ያው ጸጥ ሲላት እየሄደች አንዴ መኪናውን አንዴ የሆነ ሚስቶቹን እያገኘች ድምጿን እየቀየረች አንዴ አሮጊት እየመሰለች አንዴ